ካንተ ጋር ሁሌ ዘላለም መኖር እችላለሁ አልችልም። ስለዚህ ወጥቼ የኔ የምለው ሰው ጋር መኖር እችላለሁ እፈልጋለሁ። እምቢ ካልክ ትቼ ሳልነግርህ ወጥቼ እሄዳለሁ። እንደሱ አትበይኛና አይገርምም? ሳልነግርህ ወጥቼ መሄድ እችላለሁ። በመጀመሪያ ያብ እንግዲህ ያደረገው ነገር ልክ ነው። ማንኛውም ወንድም እህቱ እንደሚቆጣጠረው ተቆጣጥሯል ማለት ነው እና በጣም ደስ ይላል። እሷም እንግዲህ ፕራንክ ለማድረግ ነው እንጂ ይህን ነገር እንደማላደርገው ነው ብላለች። ስርዓቱ በጣም ደስ ይላል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለሁ አልሐምዱሊላህ። ለቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብ እያደረጋችሁ አበረታቱኝ። ከጎን የሆናችሁ ለምታበረታቱኝ ውድ ሀገሬ ልጆች ከልብ አመሰግናለሁ። በመጀመሪያ እንግዲህ ያው እንዳልኳችሁ ያ በእህቱ ፕራንክ አድርገዋል። ዛሬ ከምወደው ሰው ጋር መውጣት ወጥቼ መኖር ይችላል አለብኝ ብለው ያደረጋትን ነገር አይታችኋልና ሁሉም ወንድሞች ያው እህታቸው ጥሩ ነገር እንዲገጥማት ወይም ደግሞ አልባሌ ቦታ ውስጥ እንደማትሆን ይጥራሉ። ግን ደግሞ እነሱ የሌላን ሰው እህት እንደዚህ ለራሳቸው ለማድረግ ያኔ በኖርማል በትክክለኛው ልክ እሱ እንዳለው በወግ በማድረግ ወይም ደግሞ ለሚስትነት ፈልጓት ቤተሰብን አስጠይቆ ማግባት ምናምን ይሄ ደስ ይላል። ግን ደግሞ ብዙዎች የሚያደርጉት ነገር ምንድን ነው? የእነሱ እህት እንደዚህ አይነት ድርጊት ስታደርግ ይከላከላሉ፣ እስከ መማታት ደረጃ ይደርሳሉ። ግን ደግሞ እነሱ የሰውን እህት ልክ ለራሱ እህት እንደሚፈልገው የሰውንም እህት እንደዚህ ያከብራሉ ወይ? እውነት ይሄ ሁላችንም ማንነት አለ ወይ? እኛ ለወንድማችን የማንፈልገውን ነገር በሰው ወንድም ላይ ሳናደርግም ወይና ራሳችንን የምናነብበት ራሳችንን ቸክ የምናደርግበት ነገር ያስተምራል ብዬ አስባለሁ ማለት ነውና ብዙ ሰው ሀገር ላይ እንግዲህ እዚህ ሳውዲ አረቢያ ላይ ስንኖር ብዙ ወንድሞች ይኖራሉ፣ እህቶች አሉ። ትዳር ውስጥ ራሱ ስትመለከቱ ያው ታውቃላችሁ አሁን ላይ መቼም ከፍቅር ገንዘብ የበለጠበት ጊዜ ላይ ስለደረስና ብዙዎቻቸው ምን ያደርጋሉ? ትዳር ያኔ ይጋባሉ። ከተጋቡ በኋላ ሳምንት ሳይሆን ጸብ ይፈጠራል። ምንድነው ሲባል መንስኤው ግን ገንዘብ ነው። ያ ማለት ምንድነው? ለምሳሌ አንድ ሴት ስታገባ ባል በቃ መጀመሪያ የራሳቸው ውል ሊኖራቸው ይገባል ከመጋባታቸው በፊት። አሁን በኋላ ያለንን ነገር በአንድ ላይ እናደርጋል ብለውም ሆነ በቃ ያኔ የሚያስቡት ነገር ግዴታ መጀመሪያ መጨረስ አለባቸው ብዬ አስባለሁ። ነገር ግን ከገቡ በኋላ ወንድሟንም ሆነ ስታማክረው ወንድሟ ደግሞ እንዴ ብርማ በአንድ ላይ ማድረግ የለባችሁም፣ እሱም የራሱን የስራ አንቺም የራስሽን፣ ትዳር ውስጥ ሆነን ብቻ ከባድ ነው እንደዚህ አይነቱ ነገርና ግን እሱ አሁን ይሄ ወንድም እህቱን ለባልሽ ብር መስጠት የለብሽም ብሎ የሚመክራት ወንድሙ እሱ ግን ሌላ ሚስት ሲያገባ ምንድን ነው የሚያደርገው? አይ ብርሽንማ በአንድ ላይ ካላደረግን አንቺና እኔ ምን ባልና ሚስት ነን እንላልና እኔ በጣም ይገርመኛል። ይሄን ለማንሳት የፈለግኩት ለምንድን ነው እዚህ ሀገር የብዙ ሰው ትዳር የሚፈርሰው? እንዳልኳችሁም ደግሞ እሱ የሰው እህት እያባለገ የእሱን እህት ሲነኩበት ግን በጣም ነው የሚናደደው። እንደዚያ ውስጥ እንዲገባ አይፈልግም። እና ማንኛችሁም እናንተ ላይ የማትፈልጉትን ነገር ሰው እህት ላይ ባታደርጉ ብዬ አስባለሁ። በእርግጥ ያብ ልክ ነው። ሄሉን ራሱን በጓደኝነት ሳይሆን በመጨረሻው አላማረም እንጂ በትዳር በክብር ብሎ ቤተሰብን አስጠይቆ ነው ቀለበት ማደረጉ ሽማግሌ ላክ ነው ያለውና ያ ነገሩ እንግዲህ የተለመደ ስለሆነ ተመችቶኛል፣ ደስ ይላል። ማንኛቸውም ወንድሞች እዚህ ጋር የምትማሩት የእናንተ እህታችሁ ላይ እንዲደርስ የማትፈልጉትን ነገር ሰው እህት ላይ አታድርጉ። ብዙ እህቶች ሲያለቅሱ እናያለን። እንዳልኳችሁ እንደዚህ በብርም ደረጃ ቢሆን አንተ የራስህን እህት ብርሽን አትስጭ፣ በአንድ ላይ አታድርጊ፣ እንደዚህ የሚልሽን ሁሉ አትስሚ፣ ብዙ ነገሮችን ትመክራታለህ። ግን አንተ ስለዛ ይሄት አንተ ላገባህ ሴት እንደዚህ አይነት ሰው ነው ሆይ? እውነት ብርህን አታቀላቀልም ከሷ ጋር? ወይም ደግሞ አንተ እንዳልከውም በሐራም መንገድ ነው ይቶላ አትልም? እነዚህን ነገሮች እንትን በሉ። እንዳልኳቸው ያንተ እህት ትዳር ውስጥ ካልሆነ እንደ ጓደኛ መያዝ የለበሽም። ይሄ ልክ ነው። በቃ አንተም ግን እንደዚህ አይነት ቦታ ውስጥ መኖር የለብህም። በቃ ለራስህ የምትፈልገውን ነገር አንተ እንዴት በለው የምትፈልገውን ነገር ለሰውም ላይ እንዲበላው ማድረግ አለብህ። አንተ ደግሞ በቃ በአመለካከት የሚሆን የሚበላም ነገር ቢሆን አንተ የማትፈልገው ሊዋጥልህ የማይችለውን ነገር በሰው ላይ ባታደርጉ የተመረጠ ነው ብዬ አስባለሁና ያብ እንግዲህ እንዳልኳቸው እኔ እስካሁን ያው በሌላ ባላቅም ከሄሉ ላይ ሳይ እሷን በስርዓት ነበር የጠየቀው። በስርዓት ጠይቆ እንግዲህ ነገሮች ባይስተካከሉ ደስ ይላል። በቃ ቤተሰብ በፈቀደው እውነት ነው፣ ክብር አለው። ቤተሰብ አስጠይቀን የምንጋባውና ኖርማል በራሳችን የምናደርገው ነገር በጣም ልዩነት አለው። ባልሽ አከብርሻል። እውነት ነው የምላችሁ። ለዚህ በቤተሰቦቻችን አስጠይቀን በክብር ስናገባ በቃ ዋጋችን ከፍ ያለ ነው። ለምንድን ነው ይሄ ከበፊትም በቃ የተፈቀደም ነው፣ እንዲሁም ደግሞ ግዴታም ነው። በቃ
እንደዚህ መሆን አለበት። ቤተሰብ ያልሰማው ነገር እንደምታዩት ነው። በራሳችሁ መንገድ ጀምራችሁ በራሳችሁ መንገድ መጨረስ የማትችሉበት አጋጣሚ ያለና በጣም ይከብዳል። እና ማንም ሰው የሚያከብርሽ አንቺ ራስሽን ብቁ ስታደርጊ እንደዚህ ዝም ብሎሽ በርካሽ ነገር መገኘት ከሌለብን አላህ ራሱ የሚደግፈው ትዳር እሱ በፈቀደልን መንገድ ስናደርግ ነው። እና ያነሱ የሆነ ትዳር የምትፈልገው ከሆነ ቤተሰቦችሽን አስጠይቀሽ በስነ ስርዓት ያነሰው ጋር ወደሽ ኑሮ ህይወትን ከፈለግሽ ቁማቸው ቅሩ አይደለም። ግን ደግሞ ከቤተሰብ የተደበቀ ነገር መሆን የለባትም። በራሳችን መንገድ የምናደርገው ነገር ከፈጣሪያችንም ወጥተን እንደዚህ ዜናና ዝሙት ላይ ማውደቅ የለብንም። ይሄ በቃ ከትዳር በፊት ግንኙነት የሚባል ነገር መቆም አለበት። በቃ የሰው ልጅ አብራችሁ ኑራችሁ የማታጠኑት ሰው አለ። ወላሂ አብራችሁት እየኖራችሁ 6 ወር 7 ወር የሰን ሰው ጸባይ አናውቀውም። የሚገርማችሁ ነገር ለስሙ አብሮነን ያለ ነው። ግን ደግሞ ታውቃላችሁ በድብብቆሽ ያለበት ህይወት ከሆነ አንድ ቀን መውጣቱ ስለማይቀር የዛኔ ብቻ ትረዱታላችሁና ግራ ይገባችኋል። እውነት የሰው ጋር ነው እስከዛሬ የኖርኩት የት ነበር ይሄ ጸባዩ ብላችሁ ግራ ትገባላችሁና የሰው ላይ ማለት ያልተነበበ መጽሐፍ ነው። ስለዚህ እንደዚህ እንጣናናለን በማለት ክብራችንን ባናራከስ ከትዳር በፊት እንደዚህ አይነት ግንኙነቶችን አላህ የፈቀዳቸውን ያልፈቀዳቸውን ነገሮች ከማድረግ ብንቆጠብ ጥሩ ነው። ትዳር ከሆነ እሱ በትክክለኛው መንገድ ከፈለገና በስነ ስርዓት ቤተሰቦቻችንን አስጠይቆ እንደዚህ ትዳሩ ስንገባ ወላሂ በጣም ልዩነት አለው። ደስ ይላችኋል። ቤተሰቦቻችሁ በእናንተ ደስተኛ ናችሁ። ለራሳችሁም ክብር አላችሁ። ነገ ጧት ራሱ ብትለያዩ በእናንተ ብቻ አይደለም ይሄ ነገር በቃ ብትለያዩ ቤተሰብ አለ ሁሉም ነገር። በእርግጥ የሰው ላይ ቤተሰብ ስላለ እናንተ ነገሮች አይበላሹም አትጣሉም ማለት አይደለም። ግን ደግሞ ብትጣሉም እንኳን ልዩነት አለው። ብቻችሁን ከሆናችሁ ራሳችሁ ወስናችሁ ትጸጸታላችሁ። ትናንት ለምን እንዲህ አደረግኩኝ? ቤተሰቦች ወንድሞች ያሉበት ቢሆን የሰሙት ቢሆን የእሱም ቤተሰቡ አንዳንድ ጊዜ እኮ የኛ ቤተሰብ ብቻ እኮ አይደለም የባል ቤተሰብ ራሱ እኮ በጣም ምርጥ ሰዎች አሉ። እናንተ የእውነት አላህን ፈርታችሁ ትክክለኛውን ለባላችሁም ጥሩ ከሆናችሁ የባል ቤተሰብ ራሱ ይወዷቸዋል። ያኔ እውነታን የሚፈልጉ ቤተሰብ ዝም ብሎ አይደለም ወይ ጥቅም ፈልገው ከእናንተ የቀረቡ አንዳንድ ሁሉም ሰው ንጹህ አይደለም። ገብቷችኋል? እሱን ሳይሆን ግን ትክክለኛ የባል ቤተሰብ እናት የሆኑ ቤተሰቦች አሉ። ልጃቸውን ተቆጥተው እናንተን በቃ በእንክብካቤ የሚይዟቸው ሰዎች አሉና እንደዛም አይነት እንኳን የራሳችን ቤተሰቡ የባሎቻችን ቤተሰቡ የሚያከብሩና በክብር በስርዓት በወግ ማዕረግ ህይወታችንን ስንመራ ነውና እንግዲህ እዚህ ጋር የተማርነው ነገር ቢኖር ያ ቢያላትም ልክ ነው። ሁላችንም እንደዚህ የተደበቀ ነገሮችን ባናደርግ እውነት ትዳር ከፈለግን በስነ ስርዓት በክብር ብናገባ ጥሩ ነው ብዬ አስባለሁ። በመቀጠል እንግዲህ እዚህ ቤት ሄሉን ስላላየናት በጣም ደብሮናል። እኔም እውነት ስላላየኋት ደብሮኛል። ለምን ያብ እንግዲህ በዛም እየመጣ እየሰራ ነው። ነገር ግን ሄሉ የለችም እና በራሷም ቻናል ጠፍታለች። የቅርብ ሰው ካላችሁ ያው ከሚዲያ መጥፋት የለባትም መስራት አለባት። በፊት ከወንድሞቿ ጋር ራሱ እየሄደ ትሰራ ነበር ከጓደኛ ጋር። አሁን ላይ ግን ከሁሉም ጠፍታለች። የእውነት ነው የምላችሁና ለምን እንደው አላውቅም። ምን ሆና ነው ወይስ ሌላ ስራ ጀምራ ነው? እናንተ ታውቃላችሁ። የቅርብ ሰዎች ካላችሁ ኮመንት ላይ ያስቀምጡልኝ። እና የሰው ላይ አንዳንድ ጊዜ ከነበረበት ነገር በቃ እንትን ሲል እኔ በጣም ነው የሚሰማኝና ጀግና የነበረ ሰው በአንዳንድ ሰው መካከል ነገሮች ሲመሰቃቀል ያስጠላል። አላህ ይጠብቅን ከእንደዚህ አይነት ነገር። በተረፈ ወዳችኋለሁ፣ አከብራችኋለሁ። ስህተት ካለብኝ አረሙኝ። ለቻናል አዲስ ከሆናችሁ ደግሞ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። አብሬያችሁ የነበርኩት ሄቡ ነኝ። ሰላም አለይኩም ወራህመቱላህ